ሰላም ውድ የፍሬሽማን ተማሪዎች በያላችሁበት ሰላማችሁ በዝት ይበልልኝ። እንደ ገባንላችሁ ቃል ዛሬ የፍሬሽማን ሳይኮሎጂ ይዘንላችሁ መጥተናል። ከናንተ መጠበቁ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ በየቀኑ የምንለቀው ቪዲዮ ቶሎ ወደ እናንተ እንዲደርስ ደውል ምልክት መጫንና ቪዲዮ እስከ መጨረሻ መከታተል ብቻ ነው። እመኑኝ እስከ መጨረሻ ቪዲዮዎችን የምትከታተሉ ከሆነ ኤ+ እንደምታመጡ እርግጠኛ ነኝ። ወደ ቪዲዮ ዛሬ ሳይኮሎጂ ለመጀመሪያ ጊዜ ቱቶሪያሉን እንጀምር ይሆናል ማለት ነው። አይ ቲንክ ኢትስ በጣም ኢንተረስቲንግ የሆነ ከፍሬሽማን ኮርሶች በጣም ኢንተረስቲንግ የሚሆን ኮርስ ነው። ኢንጆይ እንደምታደርጉት ተስፋ አደርጋለሁ ማለት ነው። ኦኬ፣ በመጀመሪያው ክላሳችን በሳይኮሎጂ የተወሰኑ ኦብጀክቲቮች ይኖሩናል። እነዚህም ኦብጀክቲቮችን በሁለት በተሻለ አይ ቲንክ በአንድ ወይ በሁለት ቪዲዮዎችን ምሰራ ይሆናል ማለት ነው። የመጀመሪያው ኦብጀክቲቫችን የሚሆነው ምንድነው? ሳይኮሎጂ ምንድነው ዲፋይን ለማድረግ እንሞክራለን። ዲፋይን ስናደርግ ደግሞ ኦሪጂን ኦፍ ወርድስ አስ ዌል አስ ሳይንቲፊክ ዲፊኒሽኑን ለማየት እንሞክራለን። ከዛ በተጨማሪ ስኮፑ ምን ይመስላል፣ ሳይኮሎጂ ስለምንድነው የሚያጠናው የሚለውን ስኮፑን ለመለየት እንሞክራለን። ከዛ በመቀጠል ዳይሬክትሊ የምንሄደው ደግሞ ምንድነው ሂስቶሪው፣ ሳይኮሎጂ እንዴት ሊመሰረት ቻለ፣ ማን የመሰረተው፣ እንዴት ነው እንደ ሳይንቲፊክ ዲሲፕሊን ሊመጣ ይቻለ የሚለውን ነገር ምንመለከት ይሆናል። ከዛ በኋላ ደግሞ ሳይኮሎጂ ጎሉ ምንድነው፣ ቢሄቪየር እና ሜንታል ፕሮሰስን ሲያጠና ስፖይል አደረኩባችሁ ጎሉ ምንድነው የሚለውን ነገር እንመለከታለን። በመጨረሻ በዚህ ኦብጀክቲቫችን የምናየው ደግሞ ስኩል ኦፍ ቶት፣ ሞደርን ትራዲሽናል ስኩል ኦፍ ቶት አለ። መጀመሪያ ስኩል ኦፍ ቶት ምንድነው? ሳይኮሎጂ የተለያየ ስኩል አላቸው፣ ትምህርት ቤት እንደማለት ነው። ቶት የሀሳብ ትምህርት ቤት ምንድን ነው እሱ የሚለውን ነገር እንመለከታለን። አስዌላስ እነማን ናቸው የሚሉትን ነገር ምንመለከት ይሆናል ማለት ነው። ኦኬ እንጀምር። እሺ መጀመሪያ ከመጀመራችን በፊት እዚህ ጋር ሁለት ፒክቸር ይታያቸዋል። አንደኞቹ እዚህ ጋር እየሳቁ ነው ያሉት፣ አንደኛው ደግሞ እዚህ ጋር እያሰበ ነው ያለው። ሶ ባላችሁ ኤክስፒሪየንስ ሳይኮሎጂ ስለ የትኛው የሚያጠና ይመስላችኋል? እዚህ ጋር ሰዎች እየተሳቁ ነው፣ የምታዩት ነገር ነው። የሰዎች ባህሪ ነው መሳቅ። something we see። ማሰብ ደግሞ የሰው ልጅ ራሱ የሚያውቀው ነገር ነው እንጂ እኛ ምን እያሰበ እንደሆነ አሁን እዚች ጋር የሚያውቅ የለም። ሶ የትኛውን ነው ሳይኮሎጂ የሚያጠና? መጽሐፋችሁ ልክ ሲጀምር እንደሚል ታውቃላችሁ። ሳይኮሎጂ የሚያጠናው ተማሪ የሚመስላቸው እኔ የሚመስለኝ ከዚህ በፊት ምንድነው ያኮ ሳይኮሎጂስት ነው ሲባል ምንድነው አእምሮ ላይ የሚመጣው? ይሄ ላይ ሳይኮሎጂስት ነው መጠንቀቅ አለብን፣ ማኒፑሌት ሊያደርገን ይችላል፣ ቢካዝ አእምሮአችን ማንበብ ይችላል። ይሄ ሰውዬ እኛ ማንፈልገውን ነገር ሊያደርገን ይችላል ብለን ሳይኮሎጂስቶችን እንፈራቸው ነበረ። እና መጽሐፋችሁን በዚህም በኤግዛምፕል እኔ ኖርማሊ በፊት ሃይስኩል ላይ ኦር ሰምቲንግ ያው እውቀቱ ከሌለ መጀመሪያ እንደዛ ነው የምንረዳው። መጽሐፉ ምንድነው የሚለው? ሰዎች ሳይኮሎጂ ሲባል ፎርቹን ቴለር ይመስላቸዋል። የወደፊት ማየት የሚችሉ የሰዎችን አእምሮ ማንበብ የሚችሉ ሰዎች ሳይኮሎጂስት ወይም ሳይኮሎጂ ስለዛ የሚያጠና ይመስሏል። ኦኬ ይህንን ካየን እስቲ መጀመሪያ ኦሪጂኑን እንመልከት። ሳይኮሎጂ የሚለው ቃል ከየት ነው የመጣው? ቃሎችን መመልከት ባይዘው በጣም አሪፍ ነው። ቢካዝ የሆነ አንድ ነገር ኦሪጂን አለው፣ መነሻ አለው። መነሻ ልክ እኔ ስለሆነ ነገር ማጠና ከሆነ ስም ሰጠዋለሁ። የምሰጠው ስም ደግሞ ከማጠናው ነገር ጋር የሆነ ሪሌሽን ሊኖረው ይገባል። ሶ ሳይኮሎጂ ከሁለት ግሪክ ወርዶች የመጣ ሲሆን የመጀመሪያው እዚህ ጋር እንደምትመለከቱት ሳይክ ሚለው ማይንድ ሶል ኦር ስፒሪት የሚል ሲሆን ሎጎስ ደግሞ ባዮሎጂ ላይ እንደምታውቁት ስተዲ ማለት ነው። ሶ ሁለቱን ሊትራሊ ዲፊኒሽኑ ምን ይሆናል ማለት? ሶ ኦሪጂናሊ ሳይኮሎጂ ማለት ዘ ስተዲ ኦፍ ማይንድ ወይም ሶል ስለ አእምሮ የሚያጠና ነው ማለት ነው። ስለ አእምሮ የሚያጠና ነገር ሳይኮሎጂ ይባላል። በምን በቃሉ ነው እንጂ ሳይንቲፊክ ስተዲው ስለ አእምሮ ነው የሚያጠናው እሱ ሌላ ነገር ነው፣ የምናየው ነገር ይሆናል። ግን ወርዱ ኢቲሞሎጂካሊ ዘ ስተዲ ኦፍ ማይንድ የሚል ሊትራሊ የሆነ ዲፊኒሽን ይሰጠናል ማለት ነው። እዚህ ጋር የምትመለከቱት ሳይኮሎጂ ልክ ቪዲዮ ሲጀምርም ለማስቀመጥ ሞክሬያለሁ። እዚች ጋር በፒክቸሩ እንደምትመለከቱት ይሄ ምልክት ምንድነው? ሳይኮሎጂ ሳይ ይባላል። የሳይኮሎጂ ሎጎ ነው። የምታነቡት ሳይ ብላችሁ ማንበብ ትችላላችሁ። ሊትል ትሪደንት ነው። ትሪደንት የሆነ
ማርቨል ኮሚክ እንትኖች ጋር ትሪደንት ማን ነበር የሚይዘው? የሆነ አክተር አይ ቲንክ ቶር ነው ኦር ሰምቲንግ። ሶ በሱ ፊልም ራሱ ማስታወስ ትችላላችሁ ማለት ሳይኮሎጂ ሎጎ። ኦኬ ሳይኮሎጂ እነዚህ መሆኑን ካወቅን ቀጣይ ደግሞ ወደ ዋነኛው ወደ ሳይንቲፊክ ዲፊኒሽኑ እንመጣለን። ሳይንቲፊክ ዲፊኒሽን ማለት ሳይንሶች ዲፋይን ሳይኮሎጂን በምንድን ነው ዲፋይን ያደረጉት? ሶ ያ ዲፊኒሽንን ተመርኩዘው ነው የሚያጠኑት ማለት ነው። ኦኬ ሳይኮሎጂ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ። እነዚህ ነገሮችን ከፋፍለን እንመልከት። መጀመሪያ ምንድነው ሳይኮሎጂ ኢዝ ኤ ሳይንቲፊክ ስተዲ። ሶ ሳይንቲፊክ ስተዲ አንድ ነገር ሳይንስ ሲባል ምንድነው መላምት እንዳልሆነ ያው ኦብቪየስሊ እናውቀዋለን። ይህ ማለት ምን ማለት ነው? የተለያዩ ሳይንቲፊክ ፕሮሲጀሮችን ሳይንቲፊክ ስቴፖችን አልፎ ነው ወደ ሳይኮሎጂ የሚገባው እንጂ ሳይኮሎጂ የሚጠናው በመላምት ሳይሆን ሳይንቲፊክ ፕሮሲጀሮች አሉት ማለት ነው። በፊት ባዮሎጂ ላይ ነው ሞር ኦፍ ሃይ ስኩል ላይ እንደምታስታውሱት አንድ ነገር ሊረጋገጥ ባዮሎጂ ላይ የተለያዩ ስቴፖች አሉ። እረስቻቸዋለሁ እኔ ብዙም አላስታውስም። ለምሳሌ መጀመሪያ ኦብዘርቭ እናደርጋለን፣ ከዛ ሃይፖቴሲስ አለ፣ ከሃይፖቴሲስ በኋላ ሃይፖቴሲስ ያደረግነውን ነገር ኤክስፐሪመንት እናደርጋለን፣ ከዛ ኤክስፐሪመንት ያደረግነውን ነገር ደግሞ ቴስት እናደርጋለን ኦር ሰምቲንግ፣ ከዛ በኋላ ወደ ቲዮሪ ይሄዳል ብለናል ማለት ነው። ሶ አንድ ነገር ሳይኮሎጂ ላይ ሲገባ እነዚህ ሳይንቲፊክ ስቴፖችን የሚባሉት ነገሮችን አልፎ ነው የሚገባው ማለት ነው። ኦኬ ከነሱ በተጨማሪ ደግሞ እዚች ጋር አሁን ሳይንቲፊክ መሆኑን አወቅን። ስለ ሳይንስ ነው። እዚች ጋር ዲፊኒሽኑ ላይ እንደምትመለከቱት ሳይኮሎጂ ዩዝስ ኤክስፐሪመንት ሪሰርች ኤንድ ዳታ they don't just የሆነ በኮመን ሴንስ አይደለም የሚሰጡት ማለት ነው። instead of saying I think people smile because they are happy አንድ ሰው ሲስቅ ትመለከታላችሁ። ሲስቅ ስትመለከቱ ሰዎች የሚስቁት ብዙ ጊዜ እንደምንመለከተው ደስተኛ ሲሆኑ ነው ይላል አንድ ሰው። ሳይኮሎጂ ይህን ነገር ይቀበለዋል? አይቀበለው። ምን ያደርገዋል? ይህን ነገር ሳይንቲፊክ ፕሮሲጀሮች አሉ። እነዛ ሳይንቲፊክ ፕሮሲጀሮችን አልፎ ሲረጋገጥ የዛኔ ማረጋገጫ ይሰጣል ማለት ነው። ኦኬ ሳይኮሎጂ ሳይንቲፊክ ስተዲ ነው ካልን ሳይንቲፊክ ስተዲ ኦፍ ዋት ስለምንድን ነው የሚያጠነው? በሳይንስ በመመልከት ነው ብለናል። የመጀመሪያው ምንድነው? ቢሄቪየር። እዚህ ጋር እንደምትመለከቱት ቢሄቪየር ማለት something we can see and measure አይተነው ሜዠር ማድረግ የምንችለው ነገር ወይም የምናየው ነገር ማለት ነው። የሰው ልጅ ባህሪ የምንለው ነገር ምንድነው? እኛ የምንመለከተው ነገር ነው እንጂ አንድ ሰው የሰው ልጅ ባህሪ ብሎ የውስጡን አያውቅም። አብዛኛው ጊዜ የውስጥ የሚያውቀው ፈጣሪ ነው ይባላል። እና ምንድነው ቢሄቪየር ማለት ነገሮች የምናየው ነገር ማለት ነው። ቢሄቪየሮችን እዚህ ጋር እንደምትመለከቱት ሁለት አይነት ቢሄቪየሮች አሉ። የመጀመሪያው ኦቨርት የምንለው ነው። ኦቨርት ቢሄቪየር ማለት ቪዚብል እኛ የምናየው ነገር። ለምሳሌ ቶክ ሰው ሲያወራ ትመለከታላችሁ። ያ ነገር ቢሄቪየሩ ነው፣ ባህሪው ነው። ለምሳሌ አንዳንድ ሰው ሲያወራ ፈጠን ብሎ ሊያወራ ይችላል። አንዳንድ ሰው ረጋ ብሎ ሊያወራ ይችላል። አንዳንድ ሰው ደግሞ በተለያየ መንገዶች አሉ፣ በተለያዩ መንገዶች ሊያወራ ይችላል። አንድ ሰው መራመድ ምናየው ነገር። አንዳንድ ሰው ፈጥኖ ሊራመድ ይችላል። አንዳንድ ሰው ረጋ ብሎ ሊራመድ ይችላል። አንዳንድ ሰው ዊርድ የሆነ ያረማመድ ስታይል ሊጠቀም ይችላል። ያ ቢሄቪየር የምናየው ነገር ነው። ስማይሊንግ የምናየው ነገር ነው። ከቨርት ደግሞ የምንለው ምንድነው? ሂድን ነው፣ እኛ በአይናችን የማናየው ነገር። ለምሳሌ ፊሊንግ ስሜት፣ የሰው ልጅ ስሜትን ኤክስፒሪየንስ ያደርገዋል እንጂ እኛ በአይን አናየው። ሐሳብ ያስባል እንጂ የሰው ልጅ እኛ በአይን ሲያስብ አናውቅም። ሶ ያ ነገር ከቨርት ቢሄቪየር ይባላል። ሶ ቢሄቪየር ማለት something we can see ነው ማለት ነው። እዚች ጋር ከቨርት ቢሄቪየር ያለው ደግሞ ምን ለማለት ተፈልጎ ነው? ሜንታል ፕሮሰስ። ሶ ሳይኮሎጂ ስለምን ያጠናል? ሳይንቲፊክ ስተዲ ኦፍ ቢሄቪየር፣ የሰው ልጅ ባህሪ የምናየው ነገር። ሁለተኛ ደግሞ ሜንታል ፕሮሰስ። ኦ ማይ ጋድ አይ ላቭ ሜንታል ፕሮሰስ ማለት ነው። ሜንታል ፕሮሰስ ሳይኮሎጂ የሚያጠናው በጣም ነው ደስ የሚለው ነገር። በጣም የሆነ ሜንታል ፕሮሰስ የሚለውን ነገር እኔ ፐርሰናሊ በጣም ማይ ፌቨራይት ስተዲ ኢዝ ሜንታል ፕሮሰስ። ኢንቪዚብል አክቲቪቲ ኦፍ ማይንድ። ማይንድ ነው የሚያጠናው። ውስጥ ላይ ማይንድ ምን እያደረገ ነው ያለው? ማሰባችን የሆነ ነገር ማሰባችን ድርጊት ላይ አፌክት ሊያደርግ ይችላል። ለምሳሌ ጥሩ ነገር ሁሌ የምናስብ ከሆነ የምናደርገው ድርጊት ላይ ያ ጥሩ ነገር መንፈሱ ይስተጋባል ነገር
ሪሜምበሪንግ ማስታወስ በጣም አንድ ነገር ቀድመን በቅርቡ ያወቅነው ነገር የማስታወስ አቅማችን ይጨምራል ወይስ የሩቅ ነው የምናስታውሰው? ዴይ ድሪሚንግ በሀሳብ መዋጥ፣ ኢሞሽን በጣም አስማት የሆነ ኮንሴፕት ኢሞሽን። አሁን ድረስ ሰዎችን ሁሉ ምንድነው ኢሞሽን የሚለው ነገር ጥያቄ አለን። የተለያዩ መጽሐፎችን ሳነብ የሳይኮሎጂ ሪሌትድ መጽሐፎች ሳነብ ኢሞሽን አንዱ ኢቲዝ የሆነ ነገር ይላል፣ የሆነ ስፖይል እንዳላረግባችሁ። አንዱ ደግሞ የሆነ ነገር ይላል። የሆነ መጽሐፍ ላይ ስትመጡ ደግሞ የሆነ ነገር ይላቸዋል። ሶ ኢሞሽን ሜንታል ፕሮሰስ ውስጥ ላይ አእምሮ ያለ ነገር ነው እንጂ የሚታይ ነገር አይደለም። ፕሮብሌም ሶልቪንግ፣ ፕሮብሌም እንዴት ነው ሰው ሶልቭ የሚያደርገው? በውስጥ አእምሮ የሚያከናውነው ነገር ሜንታል ፕሮሰስ ነው። ሶ ሳይኮሎጂ ዘ ስተዲ ኦፍ ሂውማን ቢሄቪየር ሰምቲንግ ዊ ካን ሲ ኤንድ ሜንታል ፕሮሰስ አንደርላይኒንግ ማይንድ ላይ ምንድን ነው እየተካሄደው የሚለውን ነገር ያጠናልናል ማለት ነው። ኦኬ ይህንን መሆኑን ካየን ጎሉን እንመልከት። ሳይኮሎጂ ምንድን ነው ዓላማው? ሜንታል ፕሮሰስን ያጠናል፣ ቢሄቪየርን ያጠናል ብለናል። ሶ ዋት ዘ ጎል? ኦኬ 4 ጎሎች አሉ ሳይኮሎጂ። የመጀመሪያው ምንድነው? ዲስክራይብ፣ ከዛ ኤክስፕሌን፣ ከዛ ፕሪዲክት፣ ከዛ ኮንትሮል። እንመልከታቸው 4 ነው። የመጀመሪያ ምንድነው? ጎሉ ዲስክሪፕሽን ነው። ዋትስ ሃፕኒንግ። ዋትስ ሃፕኒንግ ማለት ማየት፣ ኦብዘርቭ ማድረግ ማለት ነው። መጀመሪያ ምንድነው ሳይኮሎጂስቶች የሚያደርጉት? ጎላቸው ምንድነው? መመልከት። ለምሳሌ ቅድም ባየነው ኤግዛምፕል ልውሰድላችሁ። የሆነ ሰው ሲስቅ ትመለከታላችሁ፣ ኦብዘርቭ ታደርጋላችሁ። ያ ነገር ምንድነው? ዘ ዳይሬክት ሪፍሌክሽን ኦፍ ሪያሊቲ ነው። ሪያሊቲን ሪፍሌክት ስታደርጉ ነው። ምንም ባያዝ አትሆኑ። በቃ ዳይሬክት ነው ሪፍሌክት የምታደርጉት። መጀመሪያ ኦብዘርቭ እናደርጋለን። ኦብዘርቭ ማለት እዚህ ጋር እንደምትመለከቱት ጀስት ኦብዘርቭ ዘ ቢሄቪየር ኬርፉል። ቢሄቪየሩን ይመለከቱታል። የሆነ ሰው እየሳቀ ነው ያለው፣ መመልከት ብቻ። ዋትስ ሃፕኒንግ የሚለውን ነገር ማለት ነው። እዚህ ጋር እንደ ኤግዛምፕል ለመግለጽ ያመልከቱት ምንድነው? ቲቸር ኖቲስ ስቱደንት ኢዝንት ዱይንግ ሆምወርክ። የቤት ስራ እያልሰሩ አለመሆኑን ይመለከታል። ጀስት ኦብዘርቭ ማለት ነው። አንዳንድ ተማሪዎች ደግሞ ግሬዳቸው ድሮፕ ሲያደርግ ይመለከታል። ኦኬ ኦብዘርቭ እያደረኩ ነው ያለሁት። አንዳንድ ደግሞ ክላስ ላይ ያላቸው አቲቲዩድ ኔጌቲቭ ነው፣ እንመለከታለን። መጀመሪያ ኦብዘርቭ ነው የምናደርገው ባህሪን ማለት ነው፣ ወይም ሜንታል ፕሮሰስ የምናጠናውን ነገር። ከዛ በኋላ ምንድነው? ኤክስፕሌን ለማድረግ እንሞክራለን። ለምንድነው ይሄ ነገር ኦከር ያደረገው? why it is happening? why is it happening? ለምንድነው happen ያደረገው? እየሳቀች ነው ያቺ። ለምንድነው እየሳቀች ያለችው? what is the reason? ምክንያቱም ለማወቅ ይሞክራል ማለት ነው። ሁለተኛ ኔክስት ስቴፕ tries to find the reason behind the behavior ነው። ከዛም ሳይኮሎጂስቶች ባክግራውንድ ይመለከታሉ፣ ኢንቫይሮንመንቱን ይመለከታሉ፣ ዋይ ለሚለው ለምን የሚለውን ለማወቅ። ከዛ ሪሌሽንሺፓቸውን ይመለከታሉ ማለት ነው። ሶ ለምሳሌ የሆነች ገር መጀመሪያ ዊርድ የሆነ አክት ስታደርግ ትመለከታላችሁ። ከዛ በኋላ ኦኬ እቺ ልጅ እንደዚህ አክት የምታደርገው ከሰዎች አቴንሽን ለማግኘት ፈልጋ ነው ትላላችሁ። ይሄ ኤክስፕሌን እያደረጋችሁት። ይሄ ነገር ወደ ምን ይወስደናል? ወደ ቲዮሪ ይወስደናል ማለት ነው። ጀነራል ኤክስፕላኔሽን ኦፍ ቢሄቪየር ስትመለከቱ ያ ነገር ወደ ቲዮሪ ሊያልፍ ይችላል ማለት ነው። በዚህ በቲዮሪ ሳይኮሎጂ በጣም ኢንተረስት የሚያደርጋችሁ ከሆነ በጣም በዚህ አይ ቲንክ በዚህ ዓመት ነው። አዎ በዚህ ዓመት መጀመሪያ አካባቢ ካልተሳሳትኩኝ ዘ ሌዘን ቲዮሪ የሚባል መጽሐፍ አለ። ቲዮሪ ነው። ያ ቲዮሪ እንዴት እንዳደገ መመልከት ትችላላችሁ። መጀመሪያ ጸሐፊዋ ሜል ሮቢንስ በጣም ሴቶችን ኢንስፓየር ታደርጋለች ብዬ አስባለሁ። ሴቶች ብታነቡት መጀመሪያ የሆነ ነገር ኦብዘርቭ አደረገች። ከዛ ለዛ ኦብዘርቭ ላደረገችው ነገር ኦኬ ይሄ ነገር የሚካሄደው በዚህ ነው ብላ አሰበች። ኋይ መጽሐፉ እንደዚህ አይደለም፣ ኢትስ ኮምፕሊትሊ ዲፈረንት። እኔ ከዚህ ጋር አናሎጂ ልጠቀመው ብዬ ነው። ከዛ በኋላ ሌዘን ቲዮሪ ብላ አወጣች ማለት ወደ ቲዮሪ ያስገባችሁ። ሶ ሳይኮሎጂ ሪሌትድ የሆነ ነገር ነው። እሱም ብታነቡት ሰልፍ ሄልፕ ነው ፕላስ ሳይኮሎጂ ማለት ነው። አሪፍ መጽሐፍ ነው። ኦኬ ሶ ዋይ የሚለውን ነገር ምናውቅ ከሆነ ያ ዋይ ወደ ቲዮሪ ሊሄድ ይችላል ነው ዋነኛው ጎል። ከዛም እሺ ምን እንደሆነ አወቀ፣ ለምን እየተካሄደ መሆኑን አወቀ። ከዛስ ምን ይሁን? ፕሪዲክት ማድረግ ይፈልጋሉ ሳይኮሎጂ ውስጥ። ኦኬ እቺ ልጅ አክት ዊርድ እያደረገች ነው ያለችው አቴንሽን ለማግኘት ነው። ሶ ይሄ ነገር የምትቀጥል ከሆነ ምን ትሆናለች ብለው ፕሪዲክት ለማድረግ ይጥራሉ ማለት ነው። ሌላ ደግሞ ግሬድ ድሮፕ እያደረገ የሆነ ሰው አየን፣ ግሬዳቸው ጥሩ አይደለም። ኦኬ እነዚህ ሰዎች ግሬዳቸው ጥሩ ያልሆኑ ያሉበት ኢንቫይሮንመንት ጥሩ አይደለም። ያሉበት ኢንቫይሮንመንት ጥሩ ባለመሆኑ ምክንያት አያነቡም።
ኦኬ ካላነበቡ ደግሞ በዚሁ ከቀጠሉ ምን ሊሆኑ ይችላሉ? ምናልባት እነዚህ ሰዎች ትምህርት አቋርጠው ነጋዴ ሊሆኑ ይችላሉ፣ የሆነ ከዛ በኋላ ሀብታም ሊሆኑ ይችላሉ፣ ወይስ ከትምህርት ቤት ተባረው ሰፈር ላይ ድንጋይ ላይ ቁጭ ይላሉ የሚለው ነገር ፕሪዲክት ሊያደርጉ ይችላሉ ማለት ነው። ጀስት ፎር አን ኤግዛምፕል ነው። ሶ ፕሪዲክት ማለት ይሄ ቢሄቪየር በዚህ ሁኔታ ከቀጠለ ወደ ምንድን ነው የሚያመራው የሚለውን ነገር ይነግረናል ማለት ነው። ሶ ፕሪዲክሽን እዚህ ጋር እንደምትመለከቱት if this continues then this likely to happen. ኦኬ the final goal of psychology ደግሞ ምንድነው? ኮንትሮል መቆጣጠር። how can we change it? ኦኬ ግሬዱ ድሮፕ እያደረገ ነው ያለው። ግሬዱ ድሮፕ ያደረገበት ምክንያት ያለበት ኢንቫይሮንመንት ጥሩ ስላልሆነ ነው። ኦኬ በዚህ ሁኔታ ከቀጠለ ይሄ ሰው ትምህርት ቤት ሊባረር ይችላል። እሺ ይሄውን መጥፎ ነው መባረሩ ብለን አስያው ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። we never know but at that kind of situation ይሄ ነገር መጥፎ ነው፣ ያው ከዩኒቨርሲቲ መባረር ጀነራሊ ማለት ነው። ኦኬ ግን ይሄንን ቢሄቪየር እንዴት ነው መቀየር የምንችለው? ዋነኛው ነገር ብዬ ማስበው ይሄ ነው። አንድ ሰው መጥፎ ባህሪ ካለበት የሁሉ ጎሎችን አልፈን በኋላ ላይ ያንን ባህሪ ወደ ጥሩ መቀየር ነው ያለብን። ሳይኮሎጂ ሁሌ አይደለም አብዛኛው ጊዜ ጎሉ ይሄ ነው ማለት ነው። ያንን ቢሄቪየር ጥሩ የነበረውን መጥፎ የነበረውን ወደ ጥሩ እንዴት ነው መመለስ የምንችለው? ለምሳሌ ይሄ ነገር ግሬድ ድሮፕ እንዳይሆን ያለበትን ኢንቫይሮንመንቱን እንዲቀይር እንዴት ነው ማድረግ የምንችለው? ሶ ኢንቫይሮንመንቱ ከቀየረ ጥሩ ግሬድ ያመጣል። አራተኛና የመጨረሻ ጎሉ ምንድነው? the final step is trying to modify the behavior from something harmful to something helpful ማለት ነው። እሺ ሳይኮሎጂ ጎል ካየን እስቲ ሳይኮሎጂ ሂስትሪውን እንመልከት። ኦኬ ሳይኮሎጂ እንዴት መጣ፣ ከየት መጣ፣ ማን አመጣው የሚለውን ሂስትሪ እንመልከት። ሂስትሪ ማወቃችን ያው ጀነራሊ ይጠቅማል። ሂስትሪ ላይ ስትማሩ ሞሮፍሱን ታውቁታላችሁ። ኦኬ ሳይኮሎጂ እድሜው ምን ያህል ይመስላችኋል? የዚህ ጋር አስተያየት ብዙ አመት ይመስላል። ሳይኮሎጂ ማለት ቶማስ ኤዲሰን ታውቃላችሁ? ቶማስ ኤዲሰን አምፖልን የፈጠረው አይደለም፣ ያው ብዙ ፖለቲካ አለ፣ ግን ያው ጀነራሊ አምፖልን የፈጠረው አምፖልን የፈጠረው በቅርብ ነው። ብዙም የራቀ አይደለም። የአምፖል አፈጣጠር በቅርብ የመጣ ነገር ነው። ልክ ቶማስ ኤዲሰን በታሪክ በጣም በአንድ አመቱ ልዩነት ነው አይ ቲንክ። ልክ ቶማስ ኤዲሰን ማብራትን በፈጠረበት አመት አካባቢ ሳይኮሎጂ እዛኔ ነው የመጣው። አያችሁ ሳይኮሎጂ የቅርብ ሳይንስ ነው። እንደ ሌሎቹ እንደ ፊሎሶፊ የድሮ ሳይንስ አይደለም፣ በቅርብ የመጣ ነው። ብዙ ኢምፕሩቭመንቶችን እያደረገ ነው ያለው አሁንም ድረስ ማለት ነው። ሳይኮሎጂ አስ ኤ ሳይንስ ኢዝ አክቹዋሊ ኳይት ያንግ፣ የማብራት ያክል እድሜ ያለው only about 125 years old 125 ትንሽ ነው እንዳትሉ፣ ያው ፐርስፔክቲቭ ነው። ታይም ኢዝ ቬሪ ፋስት በት ያው ትንሽ መሆኑን ነው፣ ብዙ አመት አለመሆኑን በማብራት የሆነ አናሎጂ ለመጠቀም ሞክሬያለሁ። እና በ1879 ኢን ሌፕዚግ ጀርመኒ። ሌፕዚግ ማለት ቡንደስሊጋ የምታዩ ሰዎች ታውቁታላችሁ። ሌፕዚግ የሚባል ቲም አለ። ጃቪ ሲመንስ ቶተንሃም በሰሞኑ ያስፈረመው ከዛ ነው የመጣው። ኳስ በጣም ነው የማየው እና ጀርመን ላይ ያለ ክለብ ነው። በዛ ማስታወስ ትችላላችሁ ፈተና ላይ ከመጣ። ጀርመኒ ሌፕዚግ የሚባል ከተማ ውስጥ ነው ለመጀመሪያ ጊዜ ሳይኮሎጂ አስ ሳይንስ የመጣው። ማን ነው እሱ ያመጣው? ዊሊያም ውንት it is a German psychology የመጀመሪያውን የሳይኮሎጂ ላቦራቶሪ ማቋቋም ችሏል። በዚህ የመጣ ውንት is called the father of modern psychology ተባለ። የመጀመሪያውን የሳይኮሎጂ ላቦራቶሪ ያቋቋመው እሱ በመሆኑ የመጣ the father of modern፣ አባቱ የሳይኮሎጂ አባት ማን ነው? ዊሊያም ውንት ነው ማለት ነው። ኦኬ መጀመሪያ ልክ ሲጀምር እዚህ እንደምትመለከቱት his big method objective introspection ነው። ኦብጀክቲቭ ኢንትሮስፔክሽን ማለት መጀመሪያ ምን ማለት ነው? ኦብጀክቲቭ ኢንትሮስፔክሽን በመጠቀም ነው ሳይኮሎጂ ላቦራቶሪ ላይ የሰዎችን ባህሪና ሜንታል ፕሮሰስን ለማየት ወይም ሳይኮሎጂ ለማጥናት የሚጠቀመው ማለት ነው። ኦብጀክቲቭ ማለት the reflection of reality ማለት ነው። ኦኬ ይሄ በጣም ቴክኒካል ከሆነባችሁ ኦብጀክቲቭ ማለት አንባያዝድ የሆነ የአንድ ነገር እይታውን መግለጽ ማለት ነው። ለምሳሌ ብዙ ጊዜ ሰዎች ሲከራከሩ ኦብጀክቲቭን እንጂ ይባላል። ኦብጀክቲቭን አንባያዝድ አትሁን
እንደማለት ነው። ያለውን ነገር ሪያሊቲውን ኤክስፕረስ ማድረግ ሞክር። ለምሳሌ እኔ አሁን እያስረዳኋችሁ ነው፣ እያወራሁ ነው ያለሁት። ማውራቴ ምንድን ነው? ኢት ኢዝ አ ሪፍሌክሽን ኦፍ ሪያሊቲ ነው። ሪያሊቲ ነው፣ ወዴትም ሊሄድ የማይችል ነገር ማለት ነው። ኦኬ ኢንትሮስፔክሽን ማለት ደግሞ ሉኪንግ ኢንዋርድ፣ ወደ ውስጥ ወይም ወደ አእምሯችን መመልከት። አእምሯችን ላይ አሁን ምንድን ነው እየተካሄደ ያለው? አእምሮ አሁን እያሰበ ነው። አእምሮ የሆነ ፊሊንግ አለ። ወደ ውስጥ መመልከት ማለት ነው። ሶ ይሄ ነገር ሁለቱን አንድ ላይ አድርገን ስናይ ዊሊያም ውድስ የሚጠቀመው ምንድን ነው? ሰዎች አእምሯቸው ላይ ምን እየተካሄደ፣ ምን አይነት ፊሊንግ እንደተሰማቸው፣ ምን አይነት ቶት እንዳለ ኤክስፕሌን እንዲያደርጉ ነው የሚያደርገው ማለት ነው። ሶ የሰው ልጅ ምንም ባያዝድ አይሆንም። የዚህ ሴናሪዮ አእምሮ ላይ ምን እየተካሄደ እንደሆነ የሚሰማውን ነገር ይናገራል ማለት ነው። ዛትስ ዋይ ዊ ኮል ኦብጀክቲቭ ማለት ነው። ምን የሚሰማውን ነገር ነው፣ የሆነ ሪያሊቲውን ነው ሪፍሌክት የሚያደርገው እንጂ ምንም አይነት አምቢያዝድ የሆነ ነገር የለም። ሶ ኦብጀክቲቭ ኢንትሮስፔክሽንን በመጠቀም ሳይኮሎጂን ያጠና ነበር ማለት ነው። ሶ ቤዚካሊ ትሬኒንግ ፒፕል ቱ ኬርፉሊ ኦብዘርቭ ኤንድ ሪፖርት ዜር ኦን ቶት ኤንድ ፊሊንግ ማለት ነው። የኦብጀክቲቭ ኢንትሮስፔክሽን ይባላል። ኦኬ ኦብጀክቲቭ ኢንትሮስፔክሽን መጽሐፉ ላይ አንዳንድ ነገር ለመናገር ያው ድክመቶች አሉበት። በኋላ ላይ ሞር ኦፍ ኤክስፕሌን እናደርገዋለን። ቢካዝ አንዳንድ ሰው ውስጡ ላይ የሚሰማውን ሪፍሌክሽን ራሱ በስነ ስርዓት ላይ ይናገር ይችላል። አብድሬም ኦብጀክቲቭ ነው አላልከንም እንዴ እንዳትሉኝ። ብቻ ያው የሰው ልጅ ባያዝድ ይሆናል። በቃ ባያዝድ ኢት ኢዝ በጣም ቬሪ ታፍ። አንዳንድ ሰው የሆነ ደስተኛ መሆኑን ራሱ በስነ ስርዓት ኤክስፕሌን ሊያደርግ ይችላል ማለት ነው። ሪያሊቲውን ራሱ በዛ የመጣ ትንሽ ደካማ ጎን አለበት ተብሎ ይታሰብ ነበር ማለት ነው። ኦኬ ሂስትሪው በዚህ መልክ ዊሊያም ውድስ ሳይኮሎጂን ያጠና ነበር በላቦራቶሪው ማለት ነው። እሺ መጀመሪያ ይህንን ከማስረዳቴ በፊት ዛኪንግ ታውቁታላችሁ? So some see this glass as half full, some see it as half empty, but I see it as a piece of cake. ይህንን ቪዲዮ ለመጋበዝ ስለዚህ ጋር ትንሽ ሮሌት ስለሚያደርግ ነው። ምንድን ነው ያለው መጀመሪያ ዛኪንግ፣ አንዳንድ ሰዎች ይህንን ግላስ ሃፍ ፉል ወይም ግማሹ ሙሉ ነው ይላሉ። አንዳንድ ሰዎች ደግሞ ግማሹ ኢምቲ ነው ይላሉ። እኔ ደግሞ ይህን ነገር እንደምመለከተው እንደ ፒስ ኦፍ ኬክ ነው ይላል። ያቻው ሰዎች አንድን ተመሳሳይ ከዚህ ጋር እንደ ኤግዛምፕል ለመውሰድ ፈልጌ ነው። አንድን ተመሳሳይ የሆነ ነገር በተለያዩ መነጽሮች ሊመለከቱ ይችላሉ። ያቻው እዚህ ጋር ዛኪንግ ለማድረግ የፈለገው ምንድነው? አንድ ተመሳሳይ የሆነ ነገር የሰዎች በተለያዩ መንገዶች ሊመለከቱት ይችላሉ ማለት ነው። አንዳንድ ጊዜ የሚገርመኝ ነገር ምንድነው? እኔ የሆነ ፊልም ከጓደኞቻችን ጋር የፊልም የሆነ ነገር ጀምረን ማየት እና ከዛ በኋላ ሪፍሌክት እናደርጋለን በፊልሙ ማለት ነው። አንድን ፊልም ሁላችንም ያየነው አንድ ፊልም በተለያዩ መነጽሮች ፊልሙን ልንመለከተው እንችላለን። አንዳንድ ሰዎች ይሄ ፊልም በዚህ መንገድ አይቼዋለሁ ይላል። አንዳንድ ሰዎች ይሄን ፊልም በዚህ መንገድ አይቼዋለሁ ይላል። ሶ ተመሳሳይ ነገርን በተለያዩ መንገዶችን ሊመለከታቸው ይችላል ማለት ነው። ለዛም ነው አሁን እዚህ ጋር ለማስረዳት እንደሚመቸኝ ያወጣሁት። ስኩል ኦፍ ቶት ማለት ሲስተም ኦፍ ቲንኪንግ ማለት ነው። አንድን ነገር እንዴት ነው የምናስበው፣ እንዴት ነው የምንመለከተው የሚለውን ነገር ይነግረናል። በዚህ ሴናሪዮ ደግሞ a system of thinking about how to explain the mind in the behavior ማይንድ እና ቢሄቪየርን በምን መልኩ ነው ኤክስፕሌን የምናደርገው፣ በምን መነጽር ነው ኤክስፕሌን የምናደርገው። ለምሳሌ አንድ ቢሄቪየር እናንሳ። የሆነ ልጅ በትምህርቱ ጎበዝ ነው ብለን እናስብ። ያ በትምህርቱ ጎበዝ የሆነው ሰው አንዳንድ ሰዎች ይሄማ በትምህርቱ ጎበዝ የሆነው አባቱ ጎበዝ ስለሆነ ያው ከአባቱ የወረሰው ነው ሊል ይችላል። አንዳንዱ ደግሞ ይሄማ ኢንቫይሮመንቱ በጣም አሪፍ ነው፣ የተመቻቸ ቤት ውስጥ የሚኖረው ሰፈሩ ላይ ያሉ ሰዎች እንዳለ ጎበዝ ተማሪ ናቸው፣ በዛ ኢንቫይሮመንቱ ኢምፓክት አድርጎት ነው ጎበዝ የሆነው ሊል ይችላል። አንዳንድ ሰው ደግሞ ይሄማ ጎበዝ የሆነው በሕፃንነቱ ነገሮችን የሚመለከበት መነጽር ነገሮችን ላይ ለማወቅ ያለው ፍላጎት በጣም ከፍተኛ ነበር። እናም ትምህርት ቤት ሲገባ ያንን ነገር ስላገኘ ጎበዝ ሊሆን ይችላል ይላል። ሶ አንድ ጎበዝ ተማሪ የመሆን አንድ ቢሄቪየርን በተለያዩ ነገሮች ኤክስፕሌን ልናደርገው እንችላለን። ያ ስኩል ኦፍ ቶት ይባላል ማለት ነው።
በዚህም የመጣ ሳይኮሎጂዎች የተለያዩ ስኩል ኦፍ ቶት አላቸው። ማይንድ እና ቢሄቪየርን ኤክስፕሌን የሚያደርጉበት መንገዶች ስኩል ኦፍ ቶት የሚባል ነገር አለ። የቶት ወይም የሀሳብ ትምህርት ቤት፣ የተለያዩ ትምህርት ቤቶች አሉ። እያንዳንዱ እነዛ ትምህርት ቤቶች ማይንድን ኤክስፕሌን የሚያደርጉበት መንገድ የተለያየ ፐርስፔክቲቭ መነጽርን በመመልከት ነው ማለት ነው። ኦኬ ስኩል ኦፍ ቶት ማለት ይሄ ነው። ኢቨን ኢፍ ስኩልስ ዲፈርስ፣ የተለያዩ ስኩሎች ለምሳሌ አንዳንድ ሰው ባዮሎጂ ላይ፣ አንዳንድ ሰው ላይ ኢንቫይሮንመንት ላይ ስኩሉ እሱ እናያለን ፎከስ ሊያደርግ ይችላል። እነዚህ ነገር ግን ጀነራላይዝ የሚያደርጉት ምንድነው? ሂውማን ቢሄቪየርን ኤክስፕሌን በማድረግ ላይ ነው ማለት ነው። ሶ ስለነዚህ ስኩል ኦፍ ቶት ዲፈረንት ዌይ ኦፍ ቲንኪንግ የሚሉትን እያንዳንዱ ትራዲሽናል እና ሞደርን ብለን ከፋፍለን የምናየው ይሆናል ማለት ነው። So some see this glass as half full, some see it as half empty, but I see it as a piece of cake. ኦኬ በቀጣይ ደግሞ አሁን ላይ ስኩል ኦፍ ቶት ትራዲሽናል እና ሞደርን የሚለውን ስኩል ኦፍ ቶት ምናይ ይሆናል ማለት ነው።